ሄርሜላዬም እንግዲህ ያው እንግዲህ እንደምታዩት እንግዲህ ልክ እንደደመቁ መጀመሪያም እንግዲህ ደመቁ እንደዚህ ብላ ነበረ። ያው ህዝብን እንደዚህ ስታታልል እንግዲህ በጎቹን አፍርታ ዛሬ ላይ እንግዲህ በጎቹ በየሰው ቤት እየሄዱም ያው እያሉ እየጮሁ እንግዲህ ኮሜንትን በመኮመት በመናደድም ሆነ በመቃጠል እንግዲህ ይገኛሉ ማለት ነው። ያዳድ ጊዜ በጣም ይገርበኛል። ስለዚህ እኔ አታልቅሼ ራስሽን አስከብሬ ነው የምልሽ። ሴት ልጅ ኮራ ቀብረር ብላ ስትል ነው እንጂ ደመቁ እንደዚህ ተላጋ ዛሬ እንግዲህ ልጋጓን እያላጋገች እንግዲህ ባደረገችው ነገር ነው እንግዲህ ዛሬ እየተሰደብን ያለ ነው። እና አያቸው በየሶሻል ሚዲያው በበደሩ እየሄዱ የተሳደቡ በየሶሻል ሚዲያው እየሄዱ በየሰው ቤት እየሄዱ ይብን ራሱ ቁርአንን አድርገው ራሱ ስምን ራሱ ቁርአንን አድርገው ስለሷ የሚከራከሩ ሰዎች ሞኞች ጅሎቹ በጣም ከመከራከራቸው ደግሞ ባሻገር ስድባቸው ሰዎችን አንድ ጾር የሚመራ ንግግራቸው ማስጠላቱ ብታዩት እንደዛ የሚሄድ ሰው አለና አንዳንድ ጊዜ ደግሞ ከምታወሩት በላይ ደግሞ የእውነት የምላችሁ ማዳመጥ የሚባል ነገር አለ ማለት ነው። ስለዚህ ቀስ ብላችሁ ተረጋግታችሁ ነገሮችን ሁሉ ያው ብታጣሯቸው ብዬ ነው እኔ ደስተኛ ነኝ ማለት ነው። ሄርሜላንም እንግዲህ ያው እያያችኋት ነው እንግዲህ ለምንድነው ለምን እሷ ጋር መጣ ብለው እንግዲህ አብርሃምንም በቃ ይዘዋታል ማለት ነው። ባይ ዘ ዌይ ሄርሜላ በጣም ጀግና ሴት በጣም ጀግና ታማ እንኳ ራሱ ይሄውላችሁ እንዴት እንደምታምር ድምቀት የሚዲያው ጨረቃ ብዬሻለሁ የኔ ውድ እኔ በጣም ወድሻለሁ አከብርሻለሁ። እንደምንም ብላችሁ እንግዲህ 50 ሺህ አስገቧት ከዛም በኋላ ኬካችንን እንቆርሳለን። በርቱ ጠንክሩ እላለሁ። የደመቁ ጨቅሎች ደግሞ እሷን ይዛችሁ ደግሞ ስትፈልጉ ገደል ከርበት ማለት ትችላላችሁ። አብርሃም ታደሰ ደግሞ እሷን ብቻ ያከብራል ይወዳታል ያፈቅራታል ማለት ነው። ምንም እንደምትሆኑ እኛ የምናውቀው ነገር የለንም። ሰላም ሰላም የጎጃም ቤተሰቦች እንደት ናችሁ? ባያላችሁበት በያለም ጥግ በያለም ዳርቻ ሰላማችሁ ብዝት ይበልልኝ። ክርስቲያን ወገኖችም ሰላም ብያለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት አላችሁልኝ እያልኩ እንግዲህ መጥቻለሁ። ቪዲዮውን ከወደዳችሁት እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ ሀሳብ አስተታችሁን አስቀምጡ በኮሜንት እኛም እናያለን እንከታተላለን ጥግ ድረስም እንሄዳለን ማለት ነው። ስለዚህ ለወደድነው እንጂ ለጠላነው ቦታ ዋጋም የለንም። ስለዚህ ለወደድነው ሰው ደግሞ ዋጋ እንከፍላለን እና ሄርሜላን አትንኳት በማለት ነው እንግዲህ የመጣ ነው። እሱም ደግሞ የኛ ስለሆነች ማለት ነው። ስለዚህ አሁን ላይ ለሄርሜላ ሄርሜላ በጣም ነው የምንወዳት የምናከብራት። ደመቁ ምን ትሰራለች? እዛም ብላ ታለቀልቃለች። ዛሬም ደግሞ እያለቀለቀች እንግዲህ ያው እነሱን እያወዛገበቻቸው አንጀታቸው እየተቃጠለ የማያኮራ ሰው ደግሞ አያኮራም ታውቁታላችሁ። የማያኮራ ሰው ደግሞ አያኮራም ታውቁታላችሁ ማለት ነው። ስለዚህ እሷ ታርጌት አድርጋ በጎቿን ያው ህዝብ ላይ እየተጫወተች ትገኛለች። በጎቹም እንግዲህ ዝም ብለው ይጃጀላሉ። መቼም ጅሎች ናቸው። አንድ ጊዜ ጅል ተብለዋል። መቼም የበጎቹ እኮ የጉድ እኮ ነው። የበጎቹ የጠና እኮ ነው ማለት ነው። ገንዘቧን እንግዲህ ያው መኪናዋን ገዝታ እስከምትይዝ ድረስ እየተጫወተችባቸው ነው። ያው የሰው ልጅ ተውሳ መታ እንኳን ማርያም ማረች እየተባለ ገንዘብ እየተላከላት ገንዘቦች እየገቡላት አረብ ሀገር ላይ እዚህ ስራ የለም እያሰባሰቡ ሩታዬ እንኳን ተገለገልሽ እያሉ ገንዘብ እያሰባሰቡ ይኸው እንግዲህ በጎቹ አሉ ሳትወልድ በፊት 300 ሺህ ብር ገባላት። አሁን ደግሞ ከዛም በላይ እንግዲህ እንኳን ማርያም ማረሽ እንኳን ፈጣሪ ማረሽ እያሉ እንግዲህ ሙስሊሞቹም እንግዲህ ደግሞ እንኳን አላህ ገለገለሽ እያሉ ይኸው እየነገደችባቸው ይገኛሉ ማለት ነው። ይሄ ምንድን ናት? ደመቁ ናት ልጅቱ። ሶርሱር ናት። ሶርሱር ታውቃላችሁ? ከሶርሱርም ሶርሷራ ማለት ነው። ልጅቱ ብልጥና ብስል ስለሆነች እየበላቻቸው ገባችሁ። በጎቹ ደግሞ ይጃጃላሉ እውነት መስሏችሁ። ስለዚህ በየሶሻል ሚዲያው እየሄዱ በየቤቱ በየሰው ቤት ሁሉ እየሄዱ ደመቁ የሚለውን ሰው ለፍ እያሉ ደመቁ የማይለውን ደግሞ በስድብ እያረጉ የሚቀየር ሰው መስሏቸው እንግዲህ በቃ ዝም ብለው አንጀታቸው ርር እያለ እንግዲህ በኮሜንት ተሳድበው ይመጣሉ ማለት ነው። ምክንያቱም ይሄ ነገር የሚሰራው ቪዲዮ በቃ እውነት መስሏቸዋል። ወረዲ በቃ አምነዋል ልጆቹ ማለት ነው። በቃ ልክ መድኃኒት እንደተደረገባቸው። እኔ ይቺ ልጅ ባዶ እጇን አይመስለኝም። እንደዚህ የሚሆኑት ባዶ እጇን አይመስለኝም። እነዚህ በጣም የተበለሻሹ ተጨመላለቁ ደመቁ የሚሉት
እኔ ወዶ አይመስለኝም። ልጅቷ ብቻዋን አይመስለኝም። አሲያ ደግሞ እንዴት ደንቆሮ ደናቁርት ደግሞ አለ። እሷም ደግሞ እንግዲህ ያው እሷም በነገራችን ላይ ወዶ አይመስለኝም። እኔ የሆነ አንገቷ ላይ ያሰሩባት ነገር አለና ጎጃም ሚዲያ ምናምን ይችናት ምናምን ብላ የሆነች ነገር የሆነች እኔ የከሳይ ሴት ምናምን እና የምታስጠለ ውሻ የመሰለ ሴትዮ ያችን ለጥፋ መታ በቃ ጎጃም ይችናት ምናምን ብላ ትጫወትባቸዋለች በጎቹ ላይ ማለት ነው። አንቺዬ አያሳዝኑሽም? ደመቁ ተጫውታባቸው፣ አንቺ ተጫውተሽባቸው። እነዚህ ቆሻሾች እኮ ትንሽ ነገር እኮ ነው የሚበቃቸው። እውነት መስሏቸው በግ ስለሆኑ ይከተላሉ ግር ብለው ማለት ነው። በግ የበግ ማት ማለት ነው። ስለዚህ እኔ የት እሷ እንደው ዝም ብላ ትጃጃላለች እንጂ በነገራችን ላይ አንቺም እኮ ወደሽ አይደለም፣ ግን ትቀየሪያለሽ። አፍንጫሽን ተይዘሽ ማለት ትቀየሪያታለሽ። ሁልጊዜ 2 ዓመት ከ4 ወር እኮ ደመቁ ደመቁ የምትይው ወደሽ አይደለም፣ ታመሽ እኮ ነው ውሻ የሆንሽ ማለት ነው። ምክንያቱም አንቺና ተከታዮች በቃ ውሾች ናቸው። ከውሻ የማትተናነሱ ማለት ነው። እና የሰውን ክብር የምትነኩ የሰውን ክብር ዝቅ የምታረጉ ማለት ነው። አለኩል ያህል ይቺ ምንጭራ ይቺ ሞግዳፏ ደመቁ ማለት ነው። ለማንኛውም ትጫወትባችኋለች። በጥሩ አድርጋለች። ተጫዋችባቸው ደመቁ። ስለዚህ በዚህ ባሻገር ደግሞ በቃ ደግ አድርገሻቸዋል። አድቂያቸው ነው የምልሽ። በቃ እነዚህም በተለይ በጎቹን በያቸው፣ አድቂያቸው። ገንዘባቸውንም በላሽ፣ ውበታቸውን በቃ አንቺን ብለው የወንዱ የተጦላጦሉ ነው እንግዲህ የወንድ አንቺ እኔ የምለው የወንድ በግ አለ እንዴ? እኔ እኮ አላወቅኩም። አሉ እንዲ የወንድ በጎች ደግሞ የእሷ ፋሚሊዎቹ ነው የእሷ ወደንሶቹ ነው የሚጃጃሉ። እኔ እኮ አላቅም። ይጽፋሉ በየቤቱ ይሄዱ ደግሞ በየቤቱ ውሾች የተልከሰከሱ። ነገራችን ላይ የሴት በግ ትሆንና ከዛ የወንዱ ፕሮፋይል አርጋ ሊሆን ይችላል ብዬ ነው የወሰድኩት እኔ ማለት ነው። ምክንያቱም እኔ በዚህ ልክ በግ የወንድ በግ እንዴት ሊኖር ይችላል? እሷን እንትን የሚል ከእሷ ጎን የሚሆን ምናምን ብዬ በየቤቱ እየሄደ የሚጽፍ በግ አለ ማለት ነው። ለማንኛውም በዚህ ልክ ከብት አትሆኑ፣ በግ አትሆኑ። ወደ ራሳችሁ ተመለሱ በጎችዬ። ወደ ራሳችሁ ተመልሳችሁ ገንዘባችሁን ጠንቅቃችሁ ብትይዙ ይሻላችኋል። ገንዘባችሁን ያዙ። ተበልታችኋል። ወረድ ካሁን በኋላ እናንተ ሰው አትሆኑ ማለት ነው። ዝም ብለው እኮ ነው የደመቁ ጀሌዎች እኮ ዝም ብለው ማለት ነው። አያውቁም ከብት ስለሆኑ በቃ ሰው ሲያታልላቸው ሁሉ ሰው በቃ እንደዚህ እንደዚህ ሲላቸው ማለት ነው ጅል ስለሆኑ ተከትለው ይሄዳሉ ማለት ነው። እና ደመቁ ደግሞ እየተጫወተችባቸው ነው። ዕቃ ጨዋታ እየተጫወተችባቸው ምናምን በቃ ትጫወትባችሁ። እናንተ ሲያንሳችሁ ነው ማለት ነው። በጎቹ ጅል ናቸው። ሰው ሁሉ ነው የሚያጃጅላቸው ማለት ነው። አዎ ብር ደግሞ እያወጡ ነው። አሁን እኮ እየጠበቋት ነው እሷ ላይቭ ላይ ያልገባላቸው ብላ ማለት ነው። ያው የተጃጃለች ስለሆነ እሷ የሰው ልጅ ተውሳ መታ ዝም ብላ እኮ አበባዋን እንዳትለምን እዛ ትክታክ ላይ ደህና ግፍት እንዲወርድላት እሷም ሰሞኑን ስለቸገራት ነው ቤተሰቦቿ ጋራ ምናምን የምትመጣው ዕለት ነው። ይቺ ደግሞ ሴቷን የች አይጥ የመሰለች ሴት ከድራማ ውስጥ ገብታ ዝም ብላ ትጃጃላለች። አይጥ የመሰለኝ ምጥምጥ አንቺ የምን ሆና ነው? ቤት የላትም መሰል። ወይ 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 ትዳር የላትም መሰል። አትሄድም። እንደዛችኛይቱ አይደለችም። እንደዛች እንደ ሙጥሙጣፏ ይቺ ትልቂቱ አይጥ የመሰለኝ ቢስምላ ምን ሆና ነው? አንድ ጥሩ እኮ የለም እንዴ! ረውይ 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 አይጥ የመሰለች ደውጭ የደመቁት ማለት ታስጠላ። ሬት ባትመጣ ያችኛይቱ ትሻል ነበር። ወይ እናቲቱ ይቺ አይጥ የመሰለች የሰው ሙሀባ እንኳ የሌላት ይቺን አታንጫት ደመቁ። ይቺን አታንጫት ማለት ነው። ዝም ብለሽ ወይ አንቺ ዝም ብለሽ ነው ቶሎ ተጃጃይ እናትሽ ጋር ይቺ ማለት እንጀራሽን ትዘጋብሻለች ማለት አይጥ ነው የምትመስለው። ችግር ነው።